ወደ ገጠሩ ፕሮጀክት ሲሄዱ አምራን ናሆምና ዳግም ከባድ አደጋ ተፈጠረ። እንዲሁም ደግሞ አምራን ናሆም ከቤት እኔ ውጪ አላት። በጣም የሚገራርም ነገር ተፈጥሯል። ወይዘሮ ዝናሽ ደግሞ እንግዲህ ለዳግም ትልቅ ሰርፕራይዝ አለኝ የአባትን ጉዳይ ተዋለችው። ያ ሰርፕራይዝ ምን ይሆን? እንዲሁም ደግሞ አቶ ለይኩን አሁንም ደግሞ በቃ እንዳዘነ እንደተከዘ ይገኛል። አሁንም ወደ ቀልቡ አልተመለሰም ማለት ነው። ጭራሽ የባሰ ደግሞ ኤሚ ደግሞ እንግዲህ የባሰ ደግሞ ችግር እየፈጠረች ነው። በጣም ብዙ ነገር እያደረገች ይገኛል። በሌላ በኩል ደግሞ እንግዲህ ኤሚ የዳግምን የፀጉር ማበጠሪያ ወስዳ እንግዲህ ዲኤንኤን ምርመራ አስመርምራለች። እንግዲህ ዳግም ወንድሟ መሆኗን ልታውቅ ነው። በጣም የሚገርም ነው። በነገራችን ላይ አምራን ለራሱ ለናሆም የሆነ ነገር ነግረዋለች። ይህስ ምንድን ነው? እንግዲህ የተለያዩ ነገሮች ተፈጥረዋል። አብረን እስኪ ይሄ ክፍል ቀጣይ ክፍልን ደግሞ አብረን እናያለን ማለት ነው። ይህንን ቪዲዮ ስትጀምሩ ላይክ ያደረጋችሁ እንዲሁም ሰብስክራይብ በማድረግ ቤቴን ተወዳጇ ትላለሁ። ሼር ደግሞ በቅንነት ብታደርጉልኝ በጣም እጅግ ደስ ይለኛል ማለት ነው። እንግዲህ ውድ ቤተሰቦቼ ወደ ፍትፈታው እንገባለን። እንግዲህ አምራን ወደ ቤት ከቤት አሁን እኔ ፊልድ ልወጣ ስለሆነ ወደ ቤትሽ ልመልስሽ አስቤያለሁ ይላታል። ደነገጠች። እንዴት ይሄ ነገር ሁሉ ሳይሳካልኝ እኔ ፕሮጀክቴ የራሴ እቅዴ ሳይሳካ ያንተን ሀብት ሳልወርስ ሳልካፈልማ እንዴት ብዬ ነው ከቤት የምወጣው? እያለች ብቻዋን ማውራት ጀምራለች ማለት ነው። አይ እኔ እሺ ከእናቴ ጋር አሁን ሁልጊዜ አንቺ እዚህ ቤት ውስጥ የገባሽው ከእናቴ ጋር ለመጣላት ከእናቴ ጋር ያልጨረሹ ጉዳይ ስላለች ነው እንጂ በእውነት እኔ አምራን ምንድን ነው ችግርሽ? ግን ስለ ቤትና ስለ ንብረት ያለሽ ነገር በጣም እኔ እየከበደኝ ነው። ምንድን ነው መጀመሪያ እኔና አንቺን ያገናኘን ፍቅር ይመስለኝ ነበር። አሁን ግን እኔ ግራ እየተጋባ ነው። አንደኛ ከእናቴ ጋር እየተጣላሽ ነው። ከእህቶቼ ከወንድሞቼ ጋር ምንም ስምምነት የለሽም። ለቤተሰቡ ጋር ስምምነት የለሽም። ስለዚህ እኔ በጣም ያጠፋው ጥፋት ቢኖር ከአንቺን እዚህ ቤት ማምጣቴ ነው። ነገሩ ያመጣውሽ በእርግጥ በልህ ነው ያመጣውሽ። ቢሆንም ግን አንቺ ከእናቴ ጋር ስምምነት ለመፍጠር ሞክሪ። ካልሆነ ግን እኔ ተነሺ፣ ተኝታ ነበር ማለት ነው። እኔ ተነሺ ወደ ቤት ይዤሽ ልሄድ ነው፣ ይሻልሻል። እዛ ስመለስ የማደርገውን እኔ አውቃለሁ ይላታል ማለት ነው። ስማ ዝም ብለህ ልንገርህ፣ መጤው ዳግም ከአንተ የአክሲዮን ድርሻ ሊካፈል እንደሆነ እናትና አባት ሲያወሩ ሰምቻለሁ እኮ ነው የምልህ ትለዋለች። ጆሮ ጠቢ ማለት ነው። ኧረ እባክሽ ይላታል። አዎ እና እንዴት ነው እንደዚህ የሚያደርጉ? ለእኔ እንኳን እስካሁን የአክሲዮን ድርሻ አልሰጡኝም። አላቅም። የእናትህስ ይሁን ለምንድን ነው አቶ ለይኩ እንደዚህ እንደሚያደርጉ ሊገባኝ አልቻለም። እኔ ሲያወሩ ነው የሰማሁት። ስለዚህ ከገጠሩ ፕሮጀክት ስትመለሱ ትልቅ ሰርፕራይዝ እናደርገዋለን እያሉ እናትና አባት ሲያወሩ ሰምቻለሁ። እኔ ስለ አንተ ይሄንን የገጠሩን ፕሮጀክት ትተህ ዝም ብለህ ስለ ዳግም ያለውን ነገር ብታጣራ ይሻልህም ወይ ይለዋል ማለት ትለዋለች ማለት ነው። እና በጣም ደነገጠ። እናትና አባቱን መናገር አልፈለገም። ያው ሊወጣ ስለሆነ መናገር አልፈለገም፣ ግን በጣም ተናዷል። ቆይ እያወሩ ድንገት ድረስ ይላል። ቆይ እኔ እዚህ ቤት ውስጥ ያልሰማሁት ሚስጥር የተደበቀ ነገር አለ እንዴ ይላል። አረ በጭራሽ ምንድን ነው የምታወራው? ናሆ ምንድን ነው የምታወራው? ምንም የተደበቀ ሚስጥር የለም። ምንም አይነት ሚስጥር የለም። ዝም ብላችሁ ቁርሳቸውን ብሉና ሂዱ፣ በቃ እንዳይረፍድባችሁ። አባዬ ምንም ችግር የለውም፣ ድል አድርገን እንደምንመለስ ባለሙሉ ተስፋ ነኝ አባዬ፣ ምንም ችግር የለውም ይላል ማለት ነው። አሁን በቃ ቻው ብለው ተባብለው ሄዱ ማለት ነው። ኤሚ ደግሞ እንግዲህ ባለፈው ከኤርሚያስ ጋር አብራ ያደረች ጊዜ ስለ ዳግም እኔ እየተጠራጠርኩኝ ነው፣ አላቅም ወንድ እና ኤሚ እኔ እናቴና ኑሐሚን ሲያወሩ ሰምቻለሁ። ዳግም ወንድሜ ሳይሆን አይቀርም ብላ ታማክረዋለች ማለት ነው። ስለዚህ ምን ችግር አለው? አንቺ ቀላል እኮ ነው። ይህንን እኮ በቴክኖሎጂ በዲኤንኤን ምርመራ ማረጋገጥ ትችያለሽ። ስለዚህ
የፀጉሩን ዘለላ መቼም አያቅትሽም። የፀጉሩን አንዷን ዘለላ ብታመጪ እኔ የማውቀው ስፔሻል ዶክተር አለ። እዛ ወስደን እናስመረምረዋለን። ወንድምሽን መሆኑን አለመሆኑን እናረጋግጣለን። ምክንያቱም እኔ ጥያቄ ነው የሆነብኝ፣ በቃ ጥያቄ ነው የፈጠረብኝ። እማዬ ደግሞ ለዳግም ያላት ፍቅር ይለያል፣ እኔ ግራ ገብቶኛል ስትለው ስታማክረው እንግዲህ ኤርሚያስ ምንም ችግር የለውም በቃ ይዘሽ ነይ እና እናስመረምረዋለን ብሎ እንግዲህ ዳግም መውጣቱን ተከታትላ ኤሚ ሄዳ እንግዲህ 2 ማበጠሪያ ነው ያለው። እንግዲህ የትኛውን ይዤ ልሂድ ብላ ግራ ተጋብታ መኝታ ቤቱ ክፍል ገብታ ያንን የሁለቱን ማበጠሪያ ፀጉር ናሙና ይዛ ሄዳለች ማለት ነው። እንግዲህ ወንድሟ መሆኗን በእርግጠኝነት ታውቃለች። ያው እንግዲህ በእርግጥ አቶ ለይኩን ያውቃል። ዝናሽ ለልጆቹም እንንገራቸው ትለዋለች ለአቶ ለይኩን። አይ እባክሽን አንቺ ቆይ እኔ ቶሎ እንዳብድ ምነው ቸኮልሽ? ለምን አታርፊ? ምንድን ነው እንደዚህ? ኧረ ያንቺስ ጉድ ነው አለ ማለት ነው አቶ ለይኩን። ከዛ እሷ ደግሞ እንዴ ምንድን ነው የምትለው? ለይኩን ምንድን ነው የምትለው? እኔ ይወቁ በቃ እስከ መቼ ተደብቀው ይኖራሉ ትላለች። እንግዲህ አሁን ናሆምም ኤሚን ካወቁ ያው ኤምራን ለማባረር በጣም ምቹ አጋጣሚ ይፈጠርላታል። ነገሪው ትላታለች። እንግዲህ ዳግም ወንድም መሆኑን ያው ማወቃቸው አይቀርም። እንግዲህ አቶ ለይኩንም በመጥፎ አጋጣሚ ሰምተዋል። እንግዲህ ነፍስ ያጠፋበት መንገድ ነው እንግዲህ አቶ ለይኩን። ዳግም ደግሞ በጣም የአባቱ መጥፋት በቃ ግራ ግብት ብሎታል። እሷ ደግሞ ምን ትለዋለች ወይዘሮ ዝናሽ በቃ ከዚህ በኋላ አቶ ለይኩን እንደ አባት ቁጠርና በቃ እንግዲህ አባትን እርሳው ተው። ስለዚህ አቶ ለይኩንን እንደ አባት ቁጠረው፣ ሌላ ምንም አማራጭ የለም። አንተ እርሳው፣ ወደ ራስ ተመለስ። ስትመጣ እንግዲህ ትልቅ ሰርፕራይዝ አለ ስትለው፣ አይ እኔ ይሄ ሰርፕራይዝ ከወንድሜ ጋር የሚያጣላኝ ነገር ከሆነ አልፈልግም፣ ምንም አይነት ሰርፕራይዝ አልፈልግም ትለዋለች ይላታል ማለት ነው። አቶ ለይኩን እኮ ያንተን የኔ ልጅ መሆኑን አውቀዋል ትለዋለች። የምርሽን ነው ይላታል። አዎ አውቋል፣ ሰምተዋል። ስለዚህ ምንም ችግር የለውም፣ ትልቅ ሰርፕራይዝ ሊያደርግ አስበዋል እያለች እንግዲህ እያወራችው ነው። እንግዲህ ዳግምን ያው አክሲዮን የተሰጠው ያው አባቱ ስለተገደለ አባቱን ስለገደለው ለይኩን ለዛ መካሻ የሆነው ብላው ነው ማለት ነው። ዝናሽ እንግዲህ ጥፋት ነው እንግዲህ ያደረገችው። ዳግም ደግሞ ምንም አይነት አክሲዮን አይፈልግ። እኔ አባቴ እንዲኖርልኝ ምንም አይነት ነገር አልፈልግም። አባቴ ብቻ እንዲኖርልኝ ነው የምፈልገው። አባቴን እፈልገዋለሁ። አባቴ በጣም ናፍቆኛል እያለ ነው ማለት ነው። እንግዲህ ገጠር ደግሞ ሲሄዱ እንግዲህ በጣም የገጠር መንገድ እንደምታውቁት ዳገት፣ ቁልቁለት፣ ውጣ ውረድ አለው። በጣም ሜዳ ነው። እንግዲህ ያው የከተሜ ሰዎች ደግሞ እንግዲህ ወደ ገጠር ሲሄዱ በጣም ነው በቃ ልፍስፍስ ክንትስቶስ የሚሉት እና እንግዲህ ዳግምና ናሆሜ ምንም መንገዱን አልቻሉትም። እንግዲህ አንዲት ዛፍ ያያሉ፣ እዛች ጋንማ አዶ ነው ትላቸዋለች ናሆሜን። ዛፋ ወያት መጣ መንገድ ለመንገድ ሲተኙ ሲነሱ ቁጭ ብድግ ሲሉ እንግዲህ እስከ አያቷ ቤት እስከ ሊደርሱ ምንም በቃ በየቦታው እየወደቁ ነው ማለት ነው። አንዴ መኪናውን ሲያቆሙ፣ አንዴ እነሱ ሲተኙ መንገድ ላይ፣ አንዴ ውሃ ሲጠጡ በቃ ምንም መንገዱ አልቻሉትም ማለት ነው። እንግዲህ በጣም ሩቅ ከመሆኑ አንጻር እንግዲህ የገጠር ላይፍ እንደምታውቁ ካላችሁ ያው በብዛት በእግር መንገድ ነው ማለት ነው። እንዲህ መኪና ምናምን በጣም ሩቅ ቦታ ነው የሚቀመጠው መኪና ማለት ከመኪና ወርዳችሁ እንዲያው ቢያንስ የ4 ሰዓት መንገድ በእግራቸው ልትሄዱ ትችላላችሁ። እንግዲህ በዛ ላይ ደግሞ ዳገት፣ ቁልቁለት፣ ውጣ ውረድ ይኖረዋል። እሾህ፣ ድንጋይ በቃ የሌለ ነገር የለም። እንግዲህ የገጠር ልጆች የምታውቁ ካላችሁ ያው የገጠር ልጆች ማለት ነው። እንግዲህ ከተሜዎች ወደዛ ሲሄዱ በጣም ከባድ ነው የሚሆንባቸው ለእነሱ። ምክንያቱም እዚችና እዚች ያው በመኪና የለመደ ሰው የእግር መንገድ ያው አይችልም ማለት ነው። እና ናሆም እና ዳግም እንግዲህ ይሄ ነገር ነው የገጠማቸው። እንግዲህ አንዳንዶች ማለት ነው የገጠር ስም እንግዲህ ወይ ወደ ከተማ ምናምን ሲመጡ ስማቸውን ይቀይራሉ። እና የገጠር ስም እንጎቻዬ፣ ታንጉቴ፣ ድመቴ ምናምን
ወንድ አጥር ደመላሽ ከላሽ ነው እንግዲህ ያው የገጠር ስም ማለት ነው። እና ወደ አዲስ አበባ ሲመጡ ነው እንግዲህ ማለት ወደ አዲስ አበባ ወደ ከተማ ምናምን ሲመጡ ነው እንግዲህ ስማቸውን በብዛት የሚቀይሩ እና እንግዲህ ዳግምና ናሆም የሰፈሯ ልጆች የኑሐሚንን የሰፈር ልጆች መንገድ ላይ ሲያዩ አጣብቄ ነው ምናምን ብላ ጠራቸው ማለት ነው። ስም ነው እንዴ ይላል ዳግም። ከዛ አዎ ስም ነው ትላለች። እንዴ የኔን ስም መቼ ሰማችሁና የኔን ስም መቼ ሰማችሁና የኔ ስም እኮ በገጠር እኮ የሚባለው ታንጉቴ ነው ትላቸዋለች። በሳቅ ነው የሞቱት፣ በሳቅ ማለት ነው። እንዴ ምንድነው ትርጉሙ? ሌላ ስም አለኝ ማለትሽ ነው አለ ማለት ነው ናሆም። አዎ እንዴ እና ታንጉቴ በጣም ነው የሳቁ ማለት ነው በስሟ። ከዛ መንገድ ላይ አርፈው ትንሽ እንረፍና ከዛች ማዶ ባህር ዛፏ ጋር ነው እያለቻቸው በቃ ተነሱ እንሄድ ስትል እንግዲህ ታንጉቴ ኑሐሚን ማለት ነው ከአገሯ የወጣችበት ምክንያት እንግዲህ ወንድ አጥር የሚባል ያው የከንፈር ወዳጇ ነበረ እና እንግዲህ ተሾልካ ነበር ወደ ከተማ የመጣችው። አሁን ድንገት አንዱ ሂዶ ነው የነገረው ማለት ነው። ይሄው ታንጉት መታለች ብሎ ውሸተኝ ከሆነ ብሎ እንግዲህ ከዛ ከገለባ ጋር አጣብቆ ነው የጣለው በዱላ። ከዛም ሂዶ ልክ ድረስ ሲል ቆፍጣና ነው በቃ ከሁለት ወንዶች ጋራ ያንተ ታንጉት ያየዋት ይለዋል ማለት ነው። እየሮጠ ሄደና ታንጉቴ ይላታል። ወንድ አጥር ብላ ድንግጥ አለች። እንግዲህ ዳግምና ናሆም ምን ያዋጣቸው በጣም ነው የሚገርመው። እንግዲህ አይታወቅም ናሆሚን ሊያስቀራት ይችላል። ምክንያቱም የገጠር ሰው በጣም ከባድ ነው። የክፍለ ሀገር ሰዎች እንደዚህ በእጮኛ ምናምን የተነሳ በጣም ትልቅ ደረጃ የሚዳረሱ አሉ ማለት ነው። የእውነት ትልቅ ደረጃ የሚዳረሱ አሉ፣ እስከ መገዳደል ሁላ የሚደርሱ አሉ። እንግዲህ በሴት የተነሳ ማለት ነው። እና ጮኛው እንግዲህ ዳግምን እንግዲህ ኑሐሚን የሄደችው ለስራ ነው። ነገር ግን እሱ የመሰለው እንግዲህ ዳግምና ናሆም ፍቅረኞቿ ፍቅር ማለት ፍቅረኛዋ እንደሆነ አስቦ ነው እንግዲህ የመጣው። በጣም ተናዶ ነው የመጣው እና እንኳን ወደ ነበረ ቀሽ በሰላም መጣሽ ወይዘሮ ታንጉት አላት ማለት ነው በቁጣ መንፈስ። እና ደነገጠች። እሷ ደግሞ በጣም ነው የደነገጠችው፣ ምክንያቱም ይሄ ይፈጠራል ብላ አላሰበችም። እውነት ለመናገር እንመለስ ብዙም ደስተኛ አልነበረችም ወደዚህ የገጠር ፕሮጀክት ለመምጣት። ግን ደግሞ የአቶ ሌኩንን እቅድ እንዲሳካ እንዲሁም ደግሞ የገበሬውን ነገር ለማሳካት ነው ማለት ነው የሄደችው የነበረ እንጂ ብዙም ደስተኛ አልነበረችም ኑሐሚን። እንግዲህ ምን ይፈጠር ይሆን? ቀጣዩን ክፍል እናያለን። በጣም የሚገርም ነው። እንግዲህ አምራን ደግሞ እንግዲህ ቤት ውስጥ በቃ እናትና ልጅ የሚና ወይዘሮ ዝናሽ ቁርሳቸውን ስር ታርገው ብልት ነይ እንኳን አላልባትም። እናንተስ እናትና ልጅ እንዴት ነው እኔን ሳጠሩኝ ቁርሳችሁ የምትበሉት? ምን ማለታችሁ ነው ትላለች። ይቅርታ ለአንቺ የተቀጠረ ሰራተኛ የለም። ስለዚህ ራስሽን ኪችኑም ሁሉም ነገር እቃውም አለልሽ ሂጂና ሰርተሽ ብይ። እኛ ለአንቺ አልተቀጠርንም፣ አብሳይ ሰራተኛሽ አይደለንም። ስለዚህ ሰርተሽ መብላት ትችያለሽ ከራበሽ ትላታለች። ከዛ ደግሞ በጣም ኤሚ በጣም ተናዳለች። በጣም ነው የተናደደችው። እንዴት እዚህ ቤት ትገባለች እንዴት ብላ ሄዳ አንቃ ፈጥርቃለት ገላ ስትል እንግዲህ የዋዝ አይደለችም አምራን እጇን እንዲህ በጥፊ ልታጮላ ስትል እጇን ግጥም አርጋ ይዛታለች ማለት ነው። እንግዲህ አንቺ ድንቢጥ ይኸውልሽ እንኳን አይደለም አንቺ ቀጫጫዋ 10 ሳንቲሟ ማንም እና በጥፊ ልትላ ስትል እንግዲህ ግጥም አድርጋ ይዛታለች። እንኳን አንቺ ቀጫጫዋ ቀርቶ ለማንም እኔ ነኝ ያላ ለጎረምሳ እንኳን ማልመለስ ነኝ። ስለዚህ ረፊ አርፈሽ ቁጭት እንዲሆን አርፈሽ ቁጭ በይ። እኔ አሁን እየተከበርኩኝ የዚህ ቤት ምራት ነኝ። ስለዚህ ወንድምሽን ማወቅ ያለብሽ ነገር ወንድምሽን
እንዳገባሁት ነው። ከዚህ ውጪ ምን ማምጣታችም የአንቺም ኤርሚያስ ልታመጪ አስበሻል እንዴ ትላታለች። ያልጨረሽ ጉዳይ ያለሽ እንዴ ትላታለች። አይ እኔ የጣልኩትን ማንሳት አልፈልግም፣ ስለዚህ እኔ ስለ በቃኝ ነው የተውኩልሽ ላንቺ ትላታለች ማለት ነው። እና ከቤት የት ነው የሄድልሽ ትላታለች። ጭራሽ ቤት የት ያለሽ ደግሞ ጭራሽ ቤት የት ያለሽ ገና እንኳን ቤት መኖራችን ታያለሽ፣ እንዴት እንደምትኖሪ እናያለን። እዚች ቤት እንድች ብለሽ መኖር አትችይም ትላታለች። እንግዲህ በቃ አምራን እዛ ቤት ምንም የመኖር ተስፋ እንግዲህ እየተሟጠጠ ነው ያለቻት። የገባችባት ቪዛ እንግዲህ ለአቶ ላይኩን ልትናገር ነበር የዳግምን ልጅነት። እንግዲህ አጋጣሚ ተሰምቷል ማለት ነው። አቶ ላይኩን ያው እንግዲህ ናሆምና ኤሚ ናቸው። ኤሚም ደግሞ አሁን በዲኤንኤው ምርመራ ታውቃለች